ኢትዮጵያ ላይ ተከብሮ የቆየውን ድንግልና ዱባይ ላይ ሄዶ መታጣት የለበትም። አብረን እንደር ነው ማለት ብቻዬን ማደር ፈራው። እንኳን አንተ እኔ ብቻዬን ማደርን ለምጄዋለሁ። በሴትነቷ ማትደራደር ሴት ማናት ካላችሁኝ ሃይሚ ናት እላለሁ ማለት ነው። ለማግባባት እየሞከረች ነበር። ብሩኬና ሃይሚን እንወዳችኋለን ብላችሁ ኮሜንት ጻፉልኝ። ሃይሚን ነይ ካልኳት በኋላ የሚፈጠረው ታያላችሁ። ገግሜ አብረን እንደር ነው ማለት አልሰማትም። እንዴ ተው ብሩኬ፣ ይሄማ አይሆንም። ኢትዮጵያ ላይ ተከብሮ የቆየውን ድንግልና ዱባይ ላይ ሄዶ መታጣት የለበትም። ቤተሰቦች የኔ ብቻ አይደለም የሁላችንም ሀሳብ ነውና ያው ፍራንክ ሊሆን ይችላል፣ ግን ደግሞ ያው እንደ ሀሳብ እንደዚህ ነገሮችን እዛ ባታነሱ ጥሩ ነው። ለምን ያው ያላችሁበት ቦታ ብቸኛ ስለሆናችሁ ይሄ ነገር ሰይጣን አንዳንዴ መጥፎ ነው የሚያደርገው ነገር አይታወቅምና ያው ፍራንክ እንኳን ቢሆን ይሄ ነገር ያስፈራል። ለምን እስኪ ለማንኛውም ሃይሚ ስትመጣ በደንብ የምናይ ይሆናል ማለት ነው። እሺ ተራ ነገር አንዴ ይሄ ስነ ስርዓት አልባነት ነው። እንዴት ነው የምታስበው? ብሩኬ ቃላት አጠቃቀምህን ምንም ቃላት ምን ያወራሁት ነገር አለ? አብረን እንደር ማለት ቃላት አጠቃቀም ነው። እኔ አላድርም። ለምንድን ነው አብረን ወይስ አፍረሽ ነው? አፍረሽ ነው? ነይ ሺዮን ይልከ ዞር በለው ወደዛ። እንዴ ጤነኛ አይደለም እንዴ? ነይ ምንም ጤነኝነት ምናምን አይደለም። ነይ ወይኔ ሃይሚ እንዳልነሳ ነይ። በቃ ሲጀመር እኔ ልበላ ስለሆነ ነው የመጣሁት። እሄዳለሁ። ነይ ብሩኬ ስልስራት ነይ። ስልክሽ ነገ ነው። ነይ በላለው ብላ መጣ ልትበላ ነው እላችኋለሁ። ለማንኛውም ሁላችሁም ሰላም በአገር ውስጥም በአገር ውጭም በያላችሁበት ሰላማችሁ ብዝት ይበልልኝ። ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። የሃይሚ የብሩኬ ወዳጆች እንኳን በሰላም ወደ ቻናላችን መጣችሁ። ለማንኛውም ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሃይሚና ብሩኬ ዱባይ ስለገቡ በጣም ደስ ብሎናል። ወሩ ከአሁን በፊት ብዙ ነገሮች ተፈጥረዋል። እንግዲህ ምንድነው እሱ የተፈጠረው ደግሞ ብሩኬ ወደ ዱባይ ሄዶ ነበር። ነገሮች አለመግባባት ተፈጠሩ፣ ብዙ ነገሮች ተፈጠሩ፣ ብዙ ግጭቶች ነበሩና በዛ መካከል ብዙዎቻችን ተጨንቀን ነበር። እንዲሁም ሃይሚ ትንሽ ታማ እንደነበረ ሁላችንም የምናስታውስ ይሆናልና ዛሬ ግን አንድ ላይ ወደ ዱባይ ስለሄዱ ወይም ደግሞ አንድ ላይ ስለሆኑ ሁላችንም ደስታችን ነው ማለት ነው። እና ቤተሰቦቻችን እንግዲህ ዛሬ ብሩኬ በከባድ ጫን ባለ ሀሳብ ወይም ቪዲዮ መጥቷል ማለት ነው። ይህን ቪዲዮ እንግዲህ በጉጉት የምናይ ይሆናል። እስከ መጨረሻው እያያችሁ ቪዲዮአችን ላይክ እያደረጋችሁ እሺ። አምጣው ነይ የሚዝጋው ውጪ አልቀመጥም። ምንድነው አካበርሽ? አብረን እንተኛ እኮ ነው ያልኩት። ሌላ ምን አዲስ ነገር አለው? አታካብጂ። ወሰጂ ከፈለግሽ ነይ። ሃይሚ ብሩኬ በእግዚአብሔር ስልኬን አምጣው። እሺ ነይ ቁጭ ብለሽ አውሪ። እኔ ሌላ ነገር የምታደርገው ነገር ደስ አላለኝም እኮ ቁጭ ብለሽ አውሪ። እኔ ለምንድን ነው የምቀመጠው? እኮ ዛሬ ነው እንደደረች አብረን ዛሬም ብቻ። ወይኔ ብሩኬ በእናትህ እሺ ነይ። ፈርቼ ነው ብቻዬን ማደር ፈራው። እንኳን አንተ እኔ ብቻዬን ማደርን ለምጄዋለሁ። እኔ ብቻዬን ማደር ፈራውሽ። ከኔ ጋር ደሪ ትለምደዋለህ እኔ እንደለመድኩት ትለምደዋለህ። ቤተሰቦች በነገራችን ላይ በጣም ብዙዎቻችሁ ምንድነው ወተት ነጭ ካልሆነ ማለት ወተት ነጭ ነው ካልተባልን ብቻ የሆነ ምንድን ነበር ያባባል ጠፍያ ማለት የፈለኩት ምንድነው ብዙ ጊዜ ቪዲዮ ልሰራ ስል እኔ በጣም የሚቸጋገረው ነገር እንደሆነ ታውቃላችሁ። የሚቸገረው ነገር ሃይሚና ብሩኬ ስላላቸው ግንኙነት እንደዚህ ወጣ አርጎ ለመናገር በጣም ይከብደኛል። ለምን ፍቅረኛሞች ናቸው ለማለትም ይከብዳል፣ አይደሉም ለማለትም ይከብዳል። በዛሬው ቪዲዮ ግን ያው ይሄን ነገር በደንብ አረጋግጠናል ማለት ነው። እስኪ እንስማሽ። እኔ ጋር ደሪ አላድርም። ስልኬን ስጠኝና ብር ከሆነ ልስጥሽ አልኩኝ እኮ ብዙ ብር አለ። ምንድነው ብር ካስፈለገሽ የረሙን ልክሰር ነው የድጋሚ ልክሰር ነው። ያማን ብር ምናምን ይላል እንዴ? ማይሆን ነገር አታስወራኝ። በእግዚአብሔር መስራት ይሁን። ስልኬን ስጠኝና አልሰጥሽም። ባይሆን ነይ እንደር እዚህ ብሩኬ በእናትህ ምንድነው የምትጮህ? ለምንድነው ችክክ የምትለው? ጮሽ እኮ በጣም እጮሃለሁ። ለምንድነው የምትጮህ ነገር አለ? አብረን እንደር እኮ ነው ያልኩሽ። ምንድነው ተከብጂ? ተከበር አታናጂ። ተከበሪ ራስሽ። አብረን አግኝተሽ ነው ከኔ ጋር ማደር። ራስህ እንደምንድን ነው የምታየው? እንደ ሰው ነው። በጣም አካበርሽ በጣም። እሺ እኔ ምግቡ የሚቀርብኝ አልብላ። ስልኬን ስጠኝ ልሂድ። ብሩኬ ብሩኬ ስነስርዓት ነው። ብሩኬ ሃይሚ ችካት ወይ አትምጪኝ። ልቀቀኝ። እንዳትመጪኝ። ልቀቀኝ ብሩኬ። ነይ ደሪ እኮ ነው። እግዚአብሔርን ልቀቀኝ። ልቀቀኝ ብሩኬ ልቀቀኝ። ምንድነው የምታካብጂው? ስልኬን ስጠኝና ልሂድ። ከፈለክ ስልኩንም ይዘህ ማድረግ ትችላለህ። ከማንተሽ እንዳትነቂ ከፈለኝ ምግብ ነው አይደል?
ምግብ ነው አብረን በላለን እንጂ ስልኬን ምግብ ነው አይደለም። በቃ የመብላት ሙዴም ጠፍቷል። አልፈልግም። ምንድነው ሙድሽ የሚጠፋው? እንዲህ ስላልኩሽ ነው የሚጠፋው። ለምንድን ነው ጄኒ የምታሽኝ? ያማመኝ እኮ ሁላችሁ በዚህ ቪዲዮ ወይም ደግሞ በዛሬው በብሩኬ ሐሳብ ከሃይሚ ላይ ምን አንብባችኋል ወይም ደግሞ ምን አይታችኋል? እኔ እንዳየሁት ከሆነ ደግሞ በሴትነቷ የማትደራደር ሴት ማናት ካላችሁኝ ሃይሚ ናት እላለሁ ማለት ነው። በዛሬ ያየሁት ነገር ቢኖር ይሄ ነው ማለት ነውና እስኪ አንዴ ሃይሚን የምትወዱ ሃይሚ የኛ ጀግና ወይም ደግሞ የኔ ጀግና ብላችሁ ኮሜንት አድርጉ። ልደግም እችላለሁ ባይዘው ወይ ለምን መብት እኮ አለ እኔም ያለ መነካታረ ሴት ስለሆንሽ እኮ ነው ዝም ያልኩሽ። እሺ ስልኬን ስጠኝ። በቃ አልሰጥሽም። ምን ልታመጪ ነው? ዝም አልኩሽ። በጣም እኔንም እኮ ሰማመኸኛል ልጄ። ምን ሆነ እስቲ? ምን እኔ እኮ እጅሽን ነው ያዝኩት እኮ እና ታዲያ አንቺ የመጣሽኝ አንሶ ነው ታካብጂ። እኔ እኮ ትንሽ ነው የነካው። ዝም አልኩሽ። በጣም ትንሽ ነው የነካው። ስልክሽን ከፈለግሽው ነው ከኔ ጋር ደውሪ። ብሩኬ ለምንድን ነው የምታበሳጨኝ? ምን ችግር አለው? ከኔ ጋር ፈል ምን ችግር አለው? ምን ችግር አለው? ለምንድን ነው የምትሸሽኝ? መሸሽ ስላለብኝ። ለምን? ስልኬን ስጠኝ በእግዚአብሔር። ተይ ስልክሽን ተይ። ብሩኬ በእናትህ ምንድን ነው የምትይው? እሺ ዝም ብዬ ልሂድ? በጣም ነው የሚደብረኝ ግን ታውቃለህ። አርቦሽ ከምትተኝ ስልክሽ ያለ ስልክሽ ከምትተኝ ነው ከኔ ጋር ደውሪ። ኧረ እባክህ ብዙ ነገር እያወራን ሃይሚ ነይ ብሩኬ በእናትህ ሃይሚ ነይ። ብዙ ነገር እያወራን አለቅሽ። አታካብጂ። ምንድን ነው የምታካብጂ? ብሩኬ በእናትህ እኔ እየፈራሁህ ነው። ልቀቀኝ። ለምንድን ነው የምትፈሪኝ? በስርዓት አንዲያወራሽ። እሺ ምን ልትሆን ነው እኮ? በስርዓት እንተኛ ነኝ። ሃይሚ ነይ እንተኛ። አይደለም እንዴ? አካበርሽ። በጣም አካበርሽ። ምንድን ነው አካበርሽ በጣም። ለሃይሚ በጣም ከባድ ነገር ነው። ፊቷን እዩት። በጣም ደንግጣለች። ኢቭን የምታወራቸው ወሬዎች ወይም ደግሞ በጣም የተቅለሰለሰች ነው። ምክንያቱም ከብሩኬ እንደዚህ ነገር ሰምታ አታውቅም። በነገራችን ላይ ቤተሰቦች እንደዚህ አብረን እንደር ምናምን የሚል ሀሳብ ወይም ፕራንክ የምታረግ እኔ ከአሁን በፊት ቪዲዮዎችን ያለኝ የሃይሚ ሀሳብ ነውና ዛሬ እንግዲህ ዱባይ ላይ ተገልብጦ የብሩኬ ሀሳብ ሆኖ ሃይሚን እያስጨነቃት ነው ማለት ነውና ይሄ ቪዲዮ እስከ መጨረሻው እናያለን ማለት ነው። ጉልበት አይበልሽ። ጉልበት አይበልሽ። ቤተሰብ ዛሬ ሃይሚ የመጨረሻ ነው የደነገጠችው። ቤተሰቦች አንቺ አንሻል እንዴ? እንኪ ስልክሽን ውሰጂ ነው ስልክሽን ይዘሻል። ነይ በቃ ውሰጂ። ኧረ ነው ውጪልኝ። ሴትዮ ልተኛበት። ያለችበት ቦታ ነው አሁን እንደ በፊቱ አዲስ አበባ ወይም ደግሞ ቡታጀራ ማለት የሚሰሩበት ቦታ ምንድነው? መዝናኛ ቦታ ወይም ደግሞ ኖርማል ሰፈር ላይ ምናምን ስለሆነ ይሄን ነገር ሲላትኝ አትደነግጥ። ለምን ምንም ሊፈጠር አይችልም እዛ ቦታ ላይ። ግን ደግሞ አሁን እሷን እያሰበች ያለችው በቃ ብሩኬ የምር ማለት እኛን የምናውቀው ካሜራ እንዳለ ከመጀመሪያ ኢንትሮ ስለሰራ ነው ወይም ደግሞ መግቢያ ስለሰራልና ሃይሚን ፕራንክ ሊያረጋት ወይ ደግሞ ትንሽ እኛን ለማዝናናት እንደሆነ ቀድሞ ነግሮናል እንጂ ባይነግረን ኑሮ እኛም እንደነግጥ ነበር። ምንድነው ምናምን ነገር እንል ነበርና እሷ በዛ ሰዓት ያሰበችው ምንድነው በቃ ብሩኬ ማለት ሁሌ የምታውቀው ብሩኬ እንዳልሆነ እንደተቀየረና አንዳንዴ ደግሞ ሰይጣን እንደዚህ አይነት ነገሮች ላይ ማለት ወንድ ልጅ እንዲገፋፋ ያደርጋልና ሁላችንም እናውቃለን። ሴት ልጅ ደግሞ ይሄን ነገር በጣም ነው የምትፈራው እንኳን እንደዚህ አይነት ቦታ ላይ ሆኖና ማለት ነገሮችን ለማግባባት እየሞከረች ነበር። በቃ ሰምታችኋል። ያው ብቸኝነት ምናምን ነገር ሲል ያው ልመደው እኔም ለምጄዋለሁ እንደዚህ አይነት ነገሮችን እየተናገረች ነበር። ብሩኬ ጤነኛ ነህ እንደ ኧረ ምን ሆነህ ነው ምናምን ነገር በቃ ምግቡም ይቅርብኝ እስከዚህ ድረስ እያለች ነበርና ወደ መጨረሻ ላይ ግን ልክ ሲዛት ምናምን ነገር እንትን አለች። በቃ ደነገጠች። አቀማመጧ ራሱ ላይ በጣም ያሳዘነችኝ አንጀቴን የበላችኝ ሁላና ምክንያቱም እኛ ስለምናውቅ ማለት ነው እውነታው ምን እንደሆነ በቃ በጣም ማይሆን ጭንቀት ውስጥ ነው የገባችና ተጫውቷል ብሩኬ በዛሬው ቪዲዮ። እንግዲህ ግን ያው እኔ ቅር ብሎኛል ሃይሚ በመከፋቷ፣ ምክንያቱም ጥሩ ስሜት አልተሰማትም እና ሁላችንም እንግዲህ ሃይሚና ብሩኬ ወደ ዱባይ ስለሄዱ ደስ ብሎናል። እና ሃይሚ ደግሞ በዚህ ሰዓት ከሀገር ወጣ ብላ ትንሽ ኢንጆይ አድርጋ ትንሽ ፈታ ማለት ነው የምትፈልገውና ያው እኛን ለማዝናናት ቢሆንም ሃይሚን አስደብራታል
እና ሃይሚን በጣም በትልቁ ይቅርታ ማለት እንዳለበት እኔ ይሰማኛል ማለት ነው ቤተሰቦች። እና የምር አላመነችም ሁላ ስትሄድ ሁላ በጣም የሚገርም ነው። እና ብቻ ያው እንኳን በፕራንክ አለፈ። ግን ብሩኬ ድጋሚ ይሄን ነገር እንዳታስቡ የምር በጣም መጥፎ እንደዚህ አይነት ነገሮች። እና ከዚህ በኋላ እንደዚህ አይነት ቦታ እንኳን ስትሄዱ ምግብ እንኳን ብትፈልግ በሆነ ምክንያት እንኳን ቢሆን ያው ማለት ምናልባት ወንድ ልጅ ወደ ሩማ መሄድ እንጂ አስፈላጊ አይመስለኝም። ይሄ ከትዳር በፊት ያለው ነገር ደስ አይልም። ምክንያቱም ሰይጣን ሊያሰስት ይችላል። እና ብሩኬ ከዚህ በኋላ ፕራንክም ሆነ ምንም በእንደዚህ አይነት መንገድ እንዳታስቢ እናገራለሁ ማለት ነው። ለማንኛውም የሃይሚም የብሩኬም ወዳጆች ወይም ደግሞ የጨረቃ ፋሚሊዎች በድጋሚ እንኳን በሰላም ወደ ቻናላችን መጣችሁ እያልኩኝ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። ሁላችሁም ኮሜንት ላይ ብሩኬና ሃይሚን እንወዳችኋለን ብላችሁ ኮሜንት ጻፉልኝ። በቀጣይ ቪዲዮ እስክመለስ በሀገር ውጭም በሀገር ውስጥም በያላችሁበት ሰላማችሁ ብዝዝት ይበልልኝ ማለት ነው። እወዳችኋለሁ።